ያቦካ ያለኸው ቻው አላስፈላጊ ነገር እያረክ ያለው አንተ ነህ አሁን ከአብርሃም ጋር ትታረቂያለሽ አትታረቂ ከአብርሃም ጋር ታረቂያለሽ አባባልህ ራሱ ደስ አይልም ነው ማትታረቂ ከሆነ አረ ጋይስ ቆይ ዳኒ አፍቃሪ ነው ወይስ አስታራቂ ነው? እኔ እኮ ግራ የገባኝ ነገር ቢኖር እሱ ነው። ዳኒ ሊያስታርቃቸው ወይስ ለሩታ አሁንም ስሜት አለው? ከአብርሃም ጋር ትታረቂያለሽ ወይ አትታረቂ? ምን የሚባል ጥያቄ ነው? ከመቼ ወዲህ ነው አንድ አስታራቂ እንዲህ አይነት ጥያቄ የሚጠይቀው? ወይስ የሜሪ ባህሪ አንተ ላይ ማደረብህ? አባቢ ምንድነው? ቆይ ስራችሁ በሁለት ባለ ተዳሮች መሃል ገብታችሁ በጠበጣችሁ። ከበጠበጣችኋቸው በኋላም ሰላማዊ ህይወት እንዳይኖሩ ይሄን ያህል ማሰቃየት ምን ይሉታል? ይሄን ይኑሩበት እንጂ የራሳቸውን ህይወት ይኑሩ። እናንተ አንድ ይሁኑ። መጀመሪያም አብርሃምንና ሩታን ለማጣላት ሆን ብላችሁ ስለተነሳችሁ ተሳካላችሁ። ሌላ ላይ ደግሞ አሁን ከአይዛክ ጋር ስለሆነች በእንዲህ አይነት ንዴት ተነስታችሁ የሰውን ህይወት ለመበጥበጥ መነሳታችሁ የምር በጣም ይደብራል። ዳኒ ብትመለስ ይሻላል ከእንዲህ አይነት መንገድ ማለት በጣም ብዙ እንድጠላው የሚያደርጉ ተግባራቶችን ስላደረገ ስላንተ አንቺ ብዙ ነገር አድርገሻል እሱም እሺ ብዙ ነገር አድርጓል። ዛሬ ለፉትና ሁሉን ነገር ለፉትና እኛም ከመሃላችሁ እንወጣለን። እናንተ ግን ሰላም አውሩ። ፍላጎቷን ሙሉ አሳውቃለሁ ስደውልሽ ማታንሽ ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁ? በእያላችሁበት ሰላማችሁ እንዲበዛልኝ በምኞቴን እያቀረብኩላችሁ እንግዲህ ዛሬም በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ማታ የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። ላላያችሁትም ዛሬ አሪፍ ወሳኝ የሆኑ ቦታዎችን ቆራርጬ ለእናንተ አምጥቼላችኋለሁ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብሮነታችሁ አይለየን። ያላችሁን ሐሳብ አስተያየት በቅንነት በታማኝነት ኮሜንት ስር እንድታሰፍሩ እጠይቃለሁ። እኔም ለሁላችሁም ኮሜንት መልስ የምሰጣችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። ገባክ? ስለዚህ እኔ ከዚህ በላይ እዚህ መቆየት አይጠበቅብኝም። ከሱ ጋርም አፍ መካፈት አልፈልግም። አንዳንድ ጊዜ አፍን በከፈት ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ያለ ንፋስ በሌላ እንዴ አንቀጠቀጠህ ጋቢ ልበስበት። ሩታ ተረጋግተሽ ወደ ቤትሽ ተመለሺ። ቀልብሽን መልሽ ሩታ። እውነት የማን ቀልብ ምን ያህል ኮንፈርት እንደሚያረጋት አያችሁ አቅም አብርሽና ሩታ ይበቃቸዋል ብዬ አስባለሁ። ማለት ከዚህ በላይ መጣላቱ ከዚህ በላይ መገፋፋቱ አያስፈልግም፣ በቂ ነው ብዬ አስባለሁ። እና እኔ ይሄንን ያሰብኩበት የመጀመሪያው ነገር ሩታ ከይሳቅ ጋር ከምትሆን ከአብርሽ ጋር ብትሆን ይቀለኛል። ምክንያቱም ከዚህ ንግግሩ ጀርባ ራሱ ምን አይነት ነገር እንዳለ ለሁላችሁም ግልጽ ነው እንዴ። ራሳችሁ መጣችሁ አጣላችኋቸው። ዛሬ ላይ ደግሞ ከአይዛክ ጋር ስለሆነች ከጓደኛ ጋር ስለሆነች ጓደኛ ስለበለጣት ተናደ አንድ ላይ እንዲሆኑ እንዳልፈለክ አወራ እንዴ። ራሳችሁ እኮ ናችሁ ያጣላችሁ። ዳኒ አንተም ተወዳን ነበር አይደል? ሩታን አንተም ተወዳን ነበር፣ ግን አንተን እምቢ አለች። ምክንያቱም አንተ መጀመሪያም ያጣላችሁ ራሳችሁ ስለሆናችሁ አንተንም ቢያለች። ዛሬ ላይ ደግሞ ጓደኛክ መጥቶ ስላለፈ በንዴት የምሰራ ስራ ነው። ይሄም አሁን ለማስታረቅ የምሰራ ስራ ሳይሆን ከአይዛክ ጋር አንድ ላይ በመሆናቸው አንተ ተናደ የሆነ ቀንተ የምታረገው ስራ ነው። አብርሽ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ብዙ ነገሮችን ለሷ ብሎ ያደርጋል፣ ብዙ ነገሮችንም አድርጓል እስካሁንና እንዲህ ከሚወዳት ልጅ መለየቷ ልክ ነው ብዬ አላስብም። አይ ነው የተለየ የሆነ ስሜቶች ነበሩ እኔ ጋር በፊት በነበረን ነገር ላይ ለሩታ የሆነ ስሜት አለኝ። ያ ቢሆንም ግን ሩታ መሆን ካለባት መሆን ያለባት ያ ስሜት ምን ሆነ? እሻውን ያ ስሜት ምን ሆነ? በፊት የነበረ ስሜት ምን ሆነ? ዛሬ ላይ ተቀየረ? እርግጠኛ ነህ ወይስ አሁንም አለ? ነገር ምንድነው? አብርሽና ሩታ ማስታረቅ። ስለዚህ አብርሽና ሩታ ታርቀው ነገሮች ሰላም እንዲሆኑ ፈልጋለሁ። ያን ለማድረግ እሞክራለሁ። ይሳቅና ሩታ አብረው ሆነው መቼም ሰላም ሊሰማኝ አይችልም። መቼም ደግሞ እንደዛ እንዲሆኑ አብረው እንዲሆኑ አልፈቅድም። በቻልኩት አቅም ማድረግ የምችለውን ጥግ ድረስ ሄጄ ሁለቱ አንድ ላይ እንዲሆኑ አደርጋለሁ። ነገር ይሁላችሁ ቤተሰቦች፣ ይሄ ድራማ ያስጠላኝ ለኔ ለምን መሰላችሁ? አስታራቂውም በጥባጩም አንድ ሰው መሆኑ ራሳቸው በጥብጠው ራሳቸው ለማስታረቅ ይሞክራሉ። ምን ይሉታል ይሄንን ነገርና ሰላም ካልተሰማ የራስ ጉዳይ እኮ ነው። ከአይዛክ ጋር አንድ ላይ በመሆኗ ሰላም ካልተሰማ አንተን ለማስደሰት ብላ ደግሞ እሷ እድሜ ልኳን መሰቃየት የለባትም። ልጅቷ ምን እንድትሆን ነው የምትፈልጉት? እንድትሰቃይ እድሜ ልኳን እየተሰቃየች እንድትኖር ነው የምትፈልጉት? እንዲህ ዛሬ ላይ መጣችሁ ራሳችሁ የበታተናችሁትን ትዳር አንድ ላይ ለማድረግ ስትሞክሩ ብዙዎቻችሁ እየጠየቃችሁ ነበር። ይሳቅ ጓደኛ አይደል እንዴ ችግር አለው ምናምን። ይሳቅ ጓደኛዬ መሆኑ ነው ነገሩ እንዳከብድብኝ ያደረገው። ምክንያቱም
ለሩታ አያችሁ አይደለ? ይስሐቅ ጓደኛዬ መሆኑ ነው ነገሮችን እንዳከብድ ያደረገው። በሱ ቀንተህበት ማለት። አረ ዳኒ ተው 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 ተው። ጽጌን የመሰለች አንተም እኮ ኦልሬዲ ባለ ትዳር ማለት ይቻላል። ጽጌን ብዙ ሰዎች ይመኟታል። ከአንተ እጅ ላይ ስላለች ግን በጣም አቀላሃት። አየ በእጅ ያለ ወርቅ እንደ መዳብ ነው የሚቆጠረው የሚባለው እውነት ነው። የምሬን ነው። ዳኒ ጽጌ ከእጁ ስትወጣ ምን ያህል እንደሚናደድ ማንም ያውቃል። እሱ ራሱ ምን ያህል እንደሚናደድ ለራሱም ግልጽ የሆነ ነገር ነው። ለሰላም ነው አይደል ጠራኝ? ካሜራውን ዝቃርጋ አውራኝና ያልታየ ነገር ወይ ደግሞ ካሜራው የማያውቀው ነገር ወይ ደግሞ ኦዲየንሶቻችን የማያውቁት አዲስ ነገር የለም። ገባህ አይደለ? አዳምጠኝ፣ ተረጋጋና አዳምጠኝ። ምንም አዲስ ነገር የተፈጠረ ነገር የለም። ገባህ አይደለ? እሺ በአጠቃላይ ለምን ተፈከከኝ እኮ ስለነገር ነው ካሜራው እኔ አልፈልግም። እኔ ለቤተሰቦቼ ያደረኩትን ካሜራ ዝቅ አድርግ የምትለውን ነገር እንኳን ተው። ይሄን ያልኩ እኛም እኮ ሾርት ሚሞሪዎች አይደለንም። ግድ የላችሁም ድራማ ሲሰሩ ዝም ስላለን ይሄን ያህል እንትን አድርጋችሁ አታስቡ። ነገር ልንገር አይደል? አንድ ሴት ልጅ ለቤት ለቃ ውጪ ማደር ከጀመረች ስለ ህይወት ያታስፈልገኝ ማለቀ በቃ ገባ። ያን ያረጋ የት እንዳደርሽ በምን ታውቃለህ? በነገራችን ላይ ሩታ በእንዲህ አይነት ነገር አትታማም። ከነ ሜሪ ቤት ራሱ ከነ ዳኒ ጋር ነበሩ አንድ ላይ ሲኖሩ የነበሩት። ግን የራሷን ማንነቷን ሴትነቷን አስከብራ ነው። ሩታ ስለ ሴትነት ክብር አትታማም። እኔ ዋስ ሆናታለሁ የምር። ስለ ሴትነቷ የምትጨነቅ ሴት ናት ሩታ። በእንደዚህ አይነት ነገር ደግሞ አትታማም። ተምጣ ሁለታችሁም ባላችሁበት አንዴ ማውራት ያለብኝ ነገር ላውራ። በቃ ያ ነገር አግባብቷችሁ ነገሩ ሰላም ከወረዱ ወረዱ። የማይወርዱ አይነት ከሆነ እኔም እጄን አወጣለሁ ከዚህ ጉዳይ ላይ። ገባህ አይደል? አይመለከተኝም። መች ነው እጃችሁን የምታወጡት ግን? መች ነው እንዴ? እናንተ እጃችሁን ብታወጡ ኖሮ እኮ እስካሁን ሰላም ይሆኑ ነበረ እንዴ። ሁሌ እጃችንን እናወጣለን ትላላችሁ። ቪዲዮ የምትሰሩበት አይዲያ ኮንተንት ስለሌለ በህይወታቸው መጥታችሁ ገብታችሁ ህይወታቸውን ድጋሚ እንዳዲስ ትበጠብጣላችሁ። አብርሃም ራሱ እንዴት ነው? ሩታ ራሱ እንዴት ነው? ለጠላቶቻቸው ዳግም ሁለተኛ እድል መስጠት ማለት ምን አይም እንዴ? ይሄን ያህል እነሱስ እንዴት አይነት ህፃናት ቢሆኑ ነው ይሄን ያህል እድል የሚሰጡት? አያውቁም ነው ይስ? ለምንድን ነው በዚህ አይልክ ትዳራቸውን እንዲበጠብጡ የፈቀዱላቸው? ከዛም በኋላ ድጋሚ በመሃላቸው ገብተው ሰላማቸውን የሚያሳጡት? በቃ አልፈልግም ብለህ ተረዳት። በቃ አለቀ። እኔ ከዚህ አሁን አንጨቃጨቅ። ሩታን አያችኋታ? ግን ፍሪክ ይሆናለች ሰሞኑን። በስመ አብ ይመችሽ። ግን ሰላም ሰላም ለምን ነበር የጠራኸኝ? ሁለት የተለያያችሁ ሰዎች ናቸው ሆናችሁብኝ ማለት አንቺም የማቅሽ ሩታ አልሆንሽብኝ። ዛሬ ደግሞ ተደራጅታችሁ የመጣችሁት እሱ እንዳለ ማለከኝ ይኸውልሽ ሩታ፣ እኔ ምን መሰለሽ ዛሬ ያሰብኩት ሀሳብ ከይሳቅ ጋር እየሆንሽ ያለሽው ከይሳቅ ጋር እያደረግሽ ያለሽው ነገር ልክ አይደለም። ከዚህ በላይ መጎዳዳት ወይ ደግሞ መጣላት የለባችሁም ብዬ አስባለሁ። ገባሽ አይደል? ከዚህ በኋላ ነገሮች እየከረሩ በሄዱ ቁጥር ማለት ነው መሀላችሁ ያለው ክፍተት ይሰፋል። ተረዳሽኝ? እኔ ጥሩ መሀላችሁ ላይ ያለውን ክፍተትማ እኮ እናንተ ካሰፋችሁት ቆየ። በቃ እነሱ ሁለቱ አንድ ላይ እንዲሆኑ ብትፈልጉ ቢሆን ኖሮ እኮ ከመሀላቸው ወጣችሁ ጥፋተኝነታችሁን ብታምኑ ኖሮ በቃ ቤተሰብ ጋር ሄዳችሁ ቡታጅራ ሄዳችሁ እንዴት ነው እንዲዝም ያላችሁት? ይሄን ያህል ተራርቀው እያሉ እናንተም እያያችሁ እየሰማችሁ ለምን በዚህ ልክ ጨክናችሁ ዝም አላችሁ ብላችሁ ጠይቋቸው። የሰው ልጆች ናቸው እነሱ። የወላድ አንጀት ደግሞ አይጨክንም፣ ያስታርቋቸዋል። አብርሃምና ሩታ አንድ ላይ እንዲሆኑ ደግሞ በጣም ይፈልጋሉ። ነጋሺ ጋር ሄዳችሁ እንዲያስታርቁ ጠይቋቸው። የነሱ የሁለቱ አንድ ላይ መሆን የሚያስደስታችሁ ከሆነ ይህንን ውለታ ብቻ ዋሉላቸው፣ ለአብርሃምና ለሩታ ማለት ነው። ሼልስ ነግሬን የጠራኸኝ? አዎ የምትወጁ የምታስቢለት ሰው ከሆንሽ አሁንም ከአብርሃም ጋር ሰላም ሁኑ ብዬ ስለማስብ ነው። ገባሽ አይደለ? እሺ አንተ ስትጀምር ይሄንን ለማድረግ ማን መሳሳ ምን ይታባ ልክ ነሽ። የቀደመት ማን አንተ ተስላውራው ነበር ሌላ የምታወራው ሌላ ምንድነው? ግን ማስመሰል የማይሰለቻችሁን የማይገባኝ ነገር ልክ ነሽ። የምር ባይዘው ይሰለችኝ ነው። አሁን ማስመሰል አይጠበቅብኝም፣ እያስመሰልኩም አይደለም። ግን ምን መሰለሽ ዋናው ነገር በላይ ማስመሰል አለ እንደ ቤተሰቦች ግን አንቺ መሆን ያለብሽ ከአብርሃም ጋር ነው። እኔ ቆይ ከይሳቅ ጋር መሆኗ ለምንድን ነው አንተን በዚህ ልክ ያናደደ?
እናውቃለን እኮ ማንም በጓደኛው መበለጥ እንደማይፈልግ እናውቃለን። ጓደኛ ስለበለጠ ዛሬ ላይ ተናደ እንዲህ ቁርጠኛ ሆነ የተነሳው ለአብርሃምና ለሩታ ተጨንቀ እንዳልሆነ ገብቶናል እኛ። ወይስ አንተ አፍቅርሃት ነው ሩታን? ወይስ አንተ ሞክረ ስላልተሳካ አይዛክ ስለጠየቃት እሺ ስላለችው ነው? የአንተ ሐሳብ ምንድነው? እስቲ ንገረን። መሄድ ያለበት ቦታ እኮ መሄድ ብትጀምር ጥሩ ነበር። አሁንም ግን ስቲልናው እዚሁ ላይ እንደገና ደግሞ እየተጎዳሽ ነው ምናምን። የግድ እናንተ በቃ ተጎድቼ ማየት አለባችሁ ማለት ነው። ያልገባኝ ነገር ሁሌ ስለ ጉዳት ነው የምታወሩት። የኛም ጥያቄ ይሄ ነው። ህይወታቸውን በጠበጣችሁ ብዙ ነገር አቀደው የነበሩ ባለ ትዳሮች መሃል ገብታችሁ አለያያችሁ። እሺ ከዚህ በላይ ምን ፈለጋችሁ? ሩታን ማሳበድ ነው ህልማችሁ? አላማችሁ እሱ ነው? እስካሁን አላሳካችሁትም እሱን። ከዚህ በላይ እኮ ማበድ የለም። ትንሽ ስላገገበች ደግሞ ድጋሚ ተናዳችሁ በእንዲህ አይነት ነገር መነሳት የለባችሁ። ትኑርበት እንጂ የሰው ልጅ ናት እኮ። ስለ ሰው ልብም አስቡ እንጂ ይጎዳል ይሰበራል ብላችሁ ማሰብ መቻል አለባችሁ። ጨርሻለሁ። አይ ሩታ ነገሮችን ቀስ ብለን እናውራቸው። አሁን ላይ ስለፈጠነ ወይም ደግሞ በዚህ በፍጥነት በንዴት ላይ ሆኜ ነገሮችን ማድረግ አልችልም። ትንሽ ጊዜ ስጠኝና እኔም ላስብበት እሱ የሚያስብበት ጊዜ እንሰጣጥ። አረ ሌላ ተኩሳት እዚህ ጋር ዋሽቶ ማስታረቅ ይሉታል። ይሄ ነው የሜሪ ጣፋንታል። አንተም ሊደርስ ነው ዳኒ። ባዶ መሬት ላይ እርጉዝ ናት ብላ ልታስታርቅ የሞከረችውን የሜሪን ስህተት ዛሬ ላይ አንተም እየደገምከው ነው። ላይሆን ነገር ለምንድን የምትለፈው ዳኒ? ለአብርሃም ለምንድን ነው ተስፋ የምንለግስለት ባዶ መሬት ላይ? እና ደግሞ ጀስት የምታረጋቸውን ነገሮች አቁ። ከሌላ ሰዎች ነው የምታረገው። ዳኒ አንድ ነገር ልንገርህ፣ ጊዜ ትጠኝ አይሰራም። ገባክ? ያለው ሰው ዛሬ ሁሉ ነገር አላለች። የዳኒ ሴራ ነው። ጊዜ በመጣ ቁጥር ጊዜ በተሰጠ ቁጥር ማለት ነው ብዙ አዳዲስ ነገር ህይወት ላይ እየተፈጠረ ነው። እየሰማኸኝ ነው? ያልኩ እየመሰለው ብዙ አዳዲስ ነገር እየተፈጠረ ነው የሚመጣው ጊዜ በተሰጠ ቁጥር ማለት ነው። አንተ ቅድም ያልከኝን በል። ስለሱ ያለህን ፍቅር አሁንም ስለሱ ያለህን ስሜት ቅድም ያወራውን ነገር ለምን አታወራም? አሁን በሶስት መጣ ለምን ትቀየራለህ? ዳኒ ማውራት ያለብኝ ነገር ዋሽቶ ማስታረቅ ይመችህ። ግን ብዙ ሞከራል። እኔ ላወራ ምንም ነገር አልችልም። በቃ ዳኒ ስለዚህ ፍታኝ ከቻልክ ማለት ነው። አመልጤዋችን አታስመስል። በጣም ብዙ እንድጠላው የሚያደርጉ ተግባራቶችን ስላደረገ ስለአንተ አንቺ ብዙ ነገር አድርገሻል፣ እሱም እሺ ብዙ ነገር አድርጓል። ዛሬ ለፉትና ሁሉን ነገር ለፉትና እኛም ከመሃላችሁ እንወጣለን። እናንተ ግን ሰላም አውሩ። ኧረ ግድ የላችሁ። መች ነው ከመሃላቸው የምትወጡት? መች ቆዩ እናንተ። እኔ ነኝ ከመሃላችሁ ወጣሁት፣ እናንተ ናችሁ እየተከተላችሁኝ ያላችሁ። እኔ ግን ወጥቻለሁ። ፕሊዝ ዝም ብላችሁ እየመጣችሁ አንጃ ግራንጃውን እያወራችሁ ዲስተርብ አታርጉኝ፣ አትረብሹኝ በተቻላችሁ መጠን። እሺ ምንድነው ችግሩ? ሩታ ተረጋግተሽ አንድ መታወሪ አብርሃም አባካ በቃ ለምንድን ነው በቃ እሷም ሩታን በላለች። በቃ ህይወቷን ትኑርበት። በቃ አጣላችኋቸው ምንም እናንተ በቃ ሌላ በአጸፋ ሌላ ምላሽ ልባቀሏቸው ምናምን አልፈለጉም። በቃ ተጣልተው ዝም አሉ። ያደረጋችሁትን አድርጋችሁ እናንተ የሰራችሁትን ስራ ሰርታችሁ እነሱ ግን ሊበቀሏቸው እንዲህ ሊያደርጓችሁ አልፈለጉም። በቃ ዝም ነው ያሉት አይደለ? ለምን በቃ ከዚህ በላይ ምንድን የምትፈልጉት? ወይ ታንቃ ትሙት የልጅቷ መኖር እናንተን አያስደስታችሁም? ትጥፋ ነው የእናንተ ሀሳብ እሱ ነው። ዳክሽ አንድ መታወሪ አብርሃም አባካችሁ ቢያንስ ጊዜ አብቅቷል። ምንም ነገር እችልኝ ማለት ነው። በቃ ፍላጎቷን ሙሉ አሳውቃለሁ። ስለውልሽ ማታነሽ ምን ታረጋለህ? እንግዳው ምን አገባ? እንግዳው መጣ። ምን ምን ያረጋልን? ጠበቃው አሁን እንዴ ፕሮቴክት ሊያረጋት ይገባል። ምን ታረጋለህ እዚህ ይላል እንዴ? ምን ልታረግ ነው እዚህ የመጣው? አደረግሽው ማለት ከነሱ ጋር እንድትጣላ ስለማልፈልግ ካሁን በኋላ ብቻዬን እሄዳለሁ ያልሽው እውነት ነው? አየው ተረጋጋ። እንዴ መጣ ሲጀመር እዚህ እንዳለው ምን ሆናችሁ መጣችሁ? ምን ልታረግ መጣ? ተደራጅተህ መምጣት ጀመርክ? ይኸውልሽ አሁን ግን ሌላ ግርግር አነፍጠርና አስልኩ። ለምን በማህበር አትታቀፍም? ሂደህ ሌላ ግርግር ውስጥ አንግባ። ከነምንም አይሰማም። ጭቅጭቅ አይደብራችሁም እንዴ? በቃ አልፈልግም አለችሽ አይደል? እሷ ትንገረን። እሱ አንተ አይደለም የምትነግረን። በምንኛ ትንገርህ? በወፍ ቋንቋ ትንገርህ? በአማርኛ ነው እስከዛሬ እየነገረች ያለች። አልፈልግም። እኔ ከዚህ በላይ እዚህ መቆየት አይጠበቅብኝም። ከሱ ጋርም መካፈት አልፈልግም። አንዳንድ ጊዜ አፈን በከፈት ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ያለ ንፋስ በሌላ እንዴ አንቀጠቀጠህ። ጋቢ ልበስበት። የተጠራችው እኮ ከባሏ ጋር እንድትታረቅ ባለትዳር ነች። ገባህ አይደል? ባለትዳር ስለሆነች ከባሏ ጋር እንድትታረቅ። ባለትዳርነቷን በነገራችን ላይ ይሳቅ አምኗል ማለት
ግን አምኖ ለምንድነው ባለ ትዳር ሴትን የተመኛት? የፍቅር ህይወት ለመጀመር ሳይሆን መፈለግ ያለበት ለሷ የሚያስብላት ከሆነ ከበፊት ባሏ ጋር አንድ ላይ እንዲሆኑ ስህተታቸውን አርሙ በቃ እንዲካካሱ ማድረግ ነው እንጂ ያለበት እሷን ለሌላ ነገር ማሰቡ ልክ ነው ብዬ አላስብም። አላስፈላጊ ነገር እያረከ ያለው አንተ ነህ። አሁን ከአብርሃም ጋር ትታረቂያለሽ አትታረቂም? ከአብርሃም ጋር ትታረቂያለሽ? አባባልህ ራሱ ደስ አይልም። አረ ጌታ ሆይ አረ ግድ የላችሁም በኮመንትም ቢሆን አውሩ የሆነ ድምጽ አውጣታችሁ ማውራት የምትችሉ ከሆነ ሁላችሁም በውስጣችሁ የያዛችሁ ስሜት አለ አውሩ። ብቻዬን ሞትኩኝ ጎበዝ አላሳዘናችሁ? ከአብርሃም ጋር መሆን ትፈልጊያለሽ? አልፈልግም አለች እኮ ምን እንደምትፈልጉት እናንተ? አልፈልግም ብላለች። የእናንተ ማስታረቅ እንዲህ ከሆነ ተሳስታችኋል። ተማሩ፣ ግድ የላችሁም የማታም ቢሆን ተማሩ። ማትታረቂ ከሆነ ጭራሽ ይዘሽ ልጅ አረባከ ነገ ቆጭቶሽ ማለት አልቅሰሽ ትመጫለሽ። ጭራሽ ማለት አዲሱ እንግዳውን እንግዲህ አትለኝ ሩታ ዛሬ አርክሻችሁ ነገ ነው ነገ ተጽፍሽ አረባከ አሳይሻለሁ። ትንሽ ጨምርበት። አንተ ደግሞ ምን ማድረግ እንደምትችል ደግሞ ምን ማድረግ እንደምትችል በነገራችን ላይ ሰሞኑን የፍቅርም የሩታም ገበያ በጣም ደራ። እስከዛሬ ማለት ነው እኔ እስከዛሬ ነገሮችን ካንተ ጋር ግላዊ ጸብ ስላልገባው እዚህ በኋላ ምን ማድረግ እንደምትችል አፈር ዳኒ አታስቀኝ። ጠንቀቀህ ታገኛለህ። በታ አይዞህ በታ ይዲሱ ታቀኛለህ። ጠንቀቀሽ ወንድ እንደምሸት ታቀኛለህ። ኢትዮጵያ ውስጥ ይሄ እንደ ፊልም ተጀመረ። ይሶ ይመቸ የኛ አክተር ማምር ባልከቁበት አረ ወይኔ ዳኒ የእውነት ተናደነው ሲያንስ ነው። ምንም ማድረግ አልችልም። የዳኒ ቤተሰቦች ማለት እንዲህ አይነት ስራ ሰርታ ይሄ ሲያንስ ነው። እንግዲህ ቤተሰቦች ለዛሬው የነበረን ቪዲዮ ይሄንን ይመስላል። እስከ ቪዲዮ መጨረሻ አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። እያደረጋችሁ ላለው አስተዋጽኦ እየሰጣችሁኝ ላለው መልካም አስተያየት ከልብ አመሰግናለሁ። ለቻናላችን አዲስ የሆናችሁ አሁንም ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት የፈጣሪ ሰላም ከኛ ጋር ይሁን።